የኢትዮጵያ ምንዛሬ እጅግ በጣም አስገራሚ እንቅስቃሴውን እንደቀጠለ ነው። ማለትም በሰሞኑን ለየት ያለ ጭማሪ ማድረጉን ቀጥለዋል። በዛሬው ዕለትም እጅግ በጣም አስገራሚ የሆነ ጭማሪ እያሳየ ይገኛል። እናም ቤተሰቦች በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት ምን ያህል ጭማሪ አሳይተዋል በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ጥር 3 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪ የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶች ምንዛሬ ዋጋ ተመን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮች ምንዛሬ ዋጋ ተመን ከ6ቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶች ምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። ቤተሰቦች በሰሞኑን ለየት ያለ እንቅስቃሴዎችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ላይ እንደዚሁም በባንኮች ምንዛሬ ዋጋ ተመን ላይ እንደዚሁም በግል ምንዛሬ ቢሮዎች ላይ እጅግ በጣም ከፍ ያለ ጭማሪ እየተመለከትን እንገኛለን። ይሄም እንግዲህ ምሁራን እንደሚገልጹት ከሆነ ከዚህ በኋላ የኢትዮጵያ ምንዛሬ በዛ አይነት መልኩ የሚቀጥል ከሆነ 200ም ገብቶ 300ም የመግባት ቻንስ አለውም እየተባለ ይገኛል። ይሄም ነገር በህዝቡ ዘንድ ጥያቄ እየፈጠረ ይገኛል። ጥቁር ገበያ ከዚህ በኋላ እንደዚህ የሚጨምር ከሆነ ግለሰቦች ገንዘባቸውን ወደ ዶላር ቀይረው ገንዘባቸውን በዶላር ማስቀመጥ እንደፈለጉም እየተሰማ ይገኛል። ይሄ ደግሞ የበለጠ የብር የመግዛት አቅምን እጅግ በጣም በከፍተኛው እንደሚያዳክመውም ተነግሯል። በአጠቃላይ አሁን በቅርብ ከኢትዮጵያ ብሔራዊ ባንክ ለባንኮች የዶላር ጨረታ ይደረጋል ተብሎ ይታሰባል። ይህም የዶላር ጨረታ ምንዛሬውን ወይም ደግሞ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬን እንደዚሁም የባንኮች ምንዛሬ ዋጋ ተመንም እንደዚሁም የግል ምንዛሬ ቢሮዎችን ምንዛሬያቸውን ያረጋጋዋልም ተብሎ እየታሰበ ይገኛል። እሱም እንግዲህ በቅርብ ከኢትዮጵያ ብሔራዊ ባንክ በጨረታው ላይ ለባንኮች አዲስ መግለጫ ይወጣል ተብሎ ይታሰባል። እሱ እንግዲህ በቅርብ እንመለከተዋለን። በተጨማሪም የኢትዮጵያ ብሔራዊ ባንክ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬዎችን እጅግ በጣም በከፍተኛው እያሳደደ መሆኑም እየተሰማ ይገኛል። የኢትዮጵያ ብሔራዊ ባንክ እንደገለጸውም ከሆነ እነዚህ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬዎች በኢትዮጵያ ኢኮኖሚ ላይ ትልቅ ችግር እያመጡ እንደሆነ ተገልጿል። የኢትዮጵያ ብሔራዊ ባንክ በተደጋጋሚ እንደሚገልጸው የኢትዮጵያን ኢኮኖሚ በምናስተካክልበት ሰዓት ማንኛውም ግለሰብ እኛን ለማደናቀፍ ይሞክር እንደዚሁም ድርጅትም ቢሆን ትልቅ እርምጃ እንደሚወሰድበትም ተገልጸዋል። በአጠቃላይ በዚህ ሰዓት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘባችሁ መላክ አስቸጋሪ እየሆነ እንደሆነ እየተመለከትን እንገኛለን። በአጠቃላይ በዚህ ሰዓት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘብ መላክ አለብኝ ብላችሁ የምታስቡ እህትና ወንድሞቻችን ገንዘባችሁ ከሚወረስባችሁ እንደዚሁም ደግሞ የሚመነዝረው ግለሰብ ከሚያጭበረብራችሁ እነዚህ ነገራቶች በማድረግ ራሳችሁን መጠበቅ ትችላላችሁ። እዚህ ጋር ልነግራችሁ የፈለግኩት ግዴታ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘብ መላክ አለብኝ ብላችሁ ካሰባችሁ ነው እንጂ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘባችሁን ላኩ ብዬ አልመክራችሁም። ለምን ካላችሁኝ በመጀመሪያ ለትንሽዬ ገንዘብ ልዩነት ብላችሁ ማለትም በባንክ ቤትና በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ያለው ልዩነት የተወሰነ ነው። እናም ለዚህ ውስን ልዩነት ብላችሁ ገንዘባችሁ ከሚወረስና እንደዚሁም ደግሞ ገንዘባችሁን ከምትጭበረበሩ በደህንነት መልኩ ወደ ባንክ ቤት ገንዘባችሁን ልካችሁ ምንም ነገር ሳትጭበረበሩ ምንም ነገር ገንዘባችሁ ሳይወረስ ወደ አካውንታችሁ ቀጥታ እንዲገባ ማድረግ ትችላላችሁ። ማለትም በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘባችሁ ቢወረስባችሁ ገንዘባችሁ አይመለስላችሁም። እንደዚሁም ደግሞ እናንተም ከተገኛችሁ መንግስት ሊያስራችሁ ይችላል። እንዴት ካላችሁም የህግ ወጥ ተባባሪ በማለት እናንተ ልታሰሩ ትችላላችሁ። እንደዚሁም ደግሞ የሚመነዘረው ግለሰብ ማለትም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬው እናንተም ቢያጭበረብራችሁ ገንዘባችሁን የምታገኙበት ቻንስ በጣም ዝቅተኛ ነው። በመንግስት ገንዘባችሁን ማስመለስ አትችሉም። ማለትም እናንተ የተጠቀማችሁ መንገድ ህገወጥ ስለሆነ ማለት ነው። እናም በአጠቃላይ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘባችሁን ስትልኩ እንደዚህ አይነት ሀይ የሆኑ ሪስኮች አላቸው። በአጠቃላይ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘብ መላክ በጣም ጥንቃቄ ያስፈልገዋል። እንደዚሁም ደግሞ በባንክ ቤት ገንዘብ መላክ አስቸጋሪ እንደሆነ በብዙ ሰዎች እየተገለጸ ይገኛል። ማለትም በኮሜንት ላይ አንዳንድ ግለሰቦች እንደገለጹልኝ ከሆነ አንዳንድ እህትና ወንድሞቻችን እንኳን እንግሊዝኛ በአማርኛ መጻፍም ማንበብም የማይችሉ ግለሰቦች እንዳሉ ነግረውኛል። ይህን ያክል ማንበብና መጻፍ የሚያስፈልገው ነገር አይደለም። እርግጥ ነው ወደ ባንክ ቤት ገንዘብ መላክ ሊከብዳችሁ ይችላል። እስከዛሬ ልካችሁ ስለማታውቁ ሊከብዳችሁ ይችላል። ልክ ነው። እናም ብዙ እህትና ወንድሞቻችን በዚህ ምክንያት ወደ ጥቁር ገበያ ወይም ደግሞ ወደ ሐዋላ ምንዛሬ እንዲያዘነብሉ አድርጓቸዋል። በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘብ መላክ በጣም ቀላል ነው። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ምንዛሬዎችን በማግኘት ገንዘብ መላክ ብቻ ነው። ነገር ግን ወደ ባንክ ቤት ገንዘባችሁ ስትልኩ አንዳንድ የሚያስፈልጓችሁ ነገራቶች አሉ። እንደዚሁም ደግሞ በስልካችሁ መነካከት ያለባችሁ ነገራቶችም አሉ። እንደዚሁም በኤጀንሲዎች አማካኝነት ገንዘባችሁን የምትልኩ ከሆነ ወደ ውጭ መውጣት ደግሞ የማይፈቀድላችሁ ግለሰቦችም አሉ። በውጭ ሀገር የሚገኙ እህትና ወንድሞቻችን ማለት ነው። በአጠቃላይ በእነዚህ ምክንያት ነው ወደ ጥቁር ገበያ ወይም ደግሞ ወደ ሐዋላ ምንዛሬ እንዲያዘነብሉ ያደረጋቸው። እናም የኢትዮጵያ ብሔራዊ ባንክም
በዚህ ጉዳይ ላይ መግለጫ ሰጥቶበት ነበር። የኢትዮጵያ ብሔራዊ ባንክ እንደተናገረው ከሆነ ቀለል ባለ መንገድ ገንዘባችሁን ከውጭ ሀገራት ሆናችሁ ወደ ኢትዮጵያ የምትልኩበት መንገድ እያመቻቹ መሆኑን ገልጸዋል። ለዚህም ደግሞ የብድር መንገዶችም በውጭ ሀገር ለሚገኙ ኢትዮጵያውያን ለነሱም እየተመቻቸም እንደሆነ ተነግረዋል። ይህም የመጣበት ምክንያት ከጥቁር ገበያው ደግሞ ከሐዋላ ምንዛሬ የተሻለ ጥቅም ወደ ባንክ ቤት ስትልኩ የተሻለ ጥቅም እንድታገኙ ያክል ነው። እናም በዚህ ጉዳይ ላይ የሚያስፈልጉትን ፎርሙላዎች እስካሁን ድረስ አልተናገሩም። ማለትም ለመበደር ምን አይነት ነገራቶች ያስፈልጋሉ የሚለውን እስካሁን ድረስ አዲስ መግለጫ በዚህ ጉዳይ ላይ አልወጣም። አዲስ መግለጫ ካለ ወደ እናንተ እናደርሳችኋለን። በአጠቃላይ ቅድም ወዳለው ነገር ስንመጣ በጥቁር ገበያው እንደውም በሐዋላ ምንዛሬ ግዴታ ገንዘብ ይመላክ አለብኝ ብላችሁ ካሰባችሁ እነዚህ ነገራቶች ብታረጉ በጣም የተሻለ ጥቅም ታገኛላችሁ። የመጀመሪያ ገንዘባችሁን ስትልኩ በአንድ ላይ አትላኩ። ለ7 ለ5 ለ6 ካፍላችሁ ገንዘባችሁን ላኩ። ምን እንደዚህ ያልኩኝ ገንዘባችሁን ስትልኩ አንድ ላይ በምልኩበት ሰዓት ገንዘቡ ይወረስ እንዳለ አጠቃላይ ገንዘቡ ይወረሳል። እናንተ የዛኔ በጣም በከፍተኛው ልትጎዱ ትችላላችሁ። ነገር ግን ለ6 ለ7 ካፍላችሁ ገንዘባችሁ ብትልኩ ግን አንዱ ነው ቢወረስባችሁ የዛኔ እናንተ የመጎዳት ቻንሳችሁ በጣም ዝቅተኛ ነው ማለት። እናም ለዛ ነው ለ7 ለ6 ለ5 ካፍላችሁ ገንዘባችሁን ላኩ ብላችሁ። ለዚህ ነው እንደዚሁም ደግሞ ቀድሞ እሱ ገንዘቡን ማስገባት አለበት። እናንተ ገንዘባችሁን ቀድማችሁ እንዳትሰጡ። ገንዘቡ እንደገባ በደንብ አድርጋችሁ ካረጋገጣችሁ በኋላ ማለትም ስክሪንሻት ስላሳያችሁ ብቻ ገንዘቡ ገብቷል ማለት አይደለም። በደንብ አድርጋችሁ ቼክ ማድረግ አለባችሁ ገንዘቡ እንደገባ ማለት ነው። የዛኔ ገንዘባችሁን አሳልፋችሁ ትጣላችሁ እንጂ ከ2 ቀን ከ3 ቀን በኋላ ገንዘቡን አስገባላችኋለሁ ካላችሁ እሺ እንዳትሉ። ማለትም ግለሰቡ ገንዘቡ ሊወረስበት ይችላል አንደኛ፣ ሁለተኛ ደግሞ እሱ ሊያጭበረብራችሁ ይችላል። ገንዘቡ ተወርስብኛል ብሎ እሱ ሳይወረስበት ገንዘባችሁ ሊበላችሁ ይችላል። አብሶም ይሄ መንገድ በጣም ይጠቅማችኋልና በተጠቀሙት የተሻለ ይመስለኛል። ባለፈው አንዲት እህታችን ወደ 12000 ድርሃም የተበላቸው በዚህ መንገድ ገንዘቧን ሳትልክ ማለት ነው። ገንዘቧን አሳልፋ ትሰጠዋለች። ከ2 ቀን ከ3 ቀን በኋላ አስገባልሻለሁ ይላታል። ከትንሽ ጊዜ በኋላ ስደውለት ገንዘቡ ተወርስብኛል አላት። እሱ እያጭበረበራት ይሁን እንደዚሁም ደግሞ ገንዘቡ ተወርሶበት ይሁን አይታወቅም። እናም በአጠቃላይ ቤተሰቦች እነዚህ ነገራቶችን ቀድማችሁ ብትጠነቀቁ የተሻለ ይመስለኛል። ምክንያቱም እናንተ ለፍታችሁ ያመጣችሁ ገንዘብ ስለሆነ እናንተም ጥንቃቄ አድርጋችሁ ገንዘባችሁን ብትልኩ የተሻለ ይመስለኛል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካስባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንድትደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 189 ብር ከ11 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18911 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 152 ብር ከ81 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 155 ብር ከ87 ሳንቲም እንስችታሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 151 ብር ከ60 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 154 ብር ከ64 ሳንቲም እንስችታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 178 ብር ከ44 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 182 ብር ከ00 ሳንቲም እንስችታሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 220 ብር ከ01 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 22001 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 236 ብር ከ01 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 23601 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 135 ብር ከ87 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13587 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 253 ብር ከ47 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25347 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ አቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 206 ብር ከ34 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 210 ብር ከ46 ሳንቲም እንስችታል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 616 ብር ከ16 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 61616 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ ኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 500 ብር ከ00 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 510 ብር ከ00 ሳንቲም እንስችታል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 51
41 ብር ከ48 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5148 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድን የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ96 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ84 ሳንቲም እነሱ ይወጣል። የኢትዮጵያ ንግድ ባንክ አንድን የዱባይ ድርሃም እየገዛበት ያለው ዋጋም 41 ብር ከ28 ሳንቲም እየገዛ ሲሆን 42 ብር ከ10 ሳንቲም እነሱ ይወጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ77 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 48 ብር ከ72 ሳንቲም እነሱ ይወጣል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 50 ብር ከ42 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 5042 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 43 ብር ከ02 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ88 ሳንቲም እነሱ ይወጣል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 40 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እነሱ ይወጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 47 ብር ከ15 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 48 ብር ከ09 ሳንቲም እነሱ ይወጣል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 491 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 49164 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 266 ብር ከ81 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26681 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 500 ብር ከ74 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 50074 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 60 ብር ከ05 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽቅሎች ደግሞ 6005 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ እንደተመለከታችሁት ነው። ቤተሰቦች ምንዛሬ እጅግ በጣም በከፍተኛው በሰሞኑን እየጨመረ ይገኛል። ቤተሰቦች በዛሬው ዕለት አዳዲስ መረጃዎች አሉ እናም ወደ እናንተ እናደርሳችኋለን። በዛኛው ቻናላችን በኢፊጂ ዩቲዩብ ቻናላችን ማለት ነው ከፋይዳ መታወቂያ ጋር የተገናኘ አዳዲስ መረጃዎች አሉ ወደ እናንተ እናሳውቃችኋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራጅታችሁ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ይሄን ቪዲዮ ላይክ ማድረጋችሁ እንዳዘነጉ፣ እንደዚሁም አስተያየታችሁ መጻፋችሁ እንዳዘነጉ፣ ጥያቄያችሁን በኮሜንት ላይ አሳውቁን። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።